እኛ በሙሴ አይደለም እግዚአብሔርን የነገረን ወረደ በራሱ ጊዜ ይባል ማንም አላወረደው ነው። እግዚአብሔር ጋር ስታክ ያደርጋል ያቆማል። በቃ መልስ የለም አይደለም። አንተ መልስ የለህም ማለት ነው። ልጁ መልስ ከሌለው አንተ መልስ ስለሌለ ነው። እውነት እናውራ ከተባለ እግዚአብሔር አምላክ እንደሆነ ከሙሴ በፊት ባለ መጽሐፍ አስረጅኝ እስኪ ስጭኝ። ከሙሴ በፊት ከአብርሃምም በፊት ከምንም በፊት እግዚአብሔር ሰማይና ምድር ሲፈጥር እና ደግሞ አዳምና ሔዋን እግዚአብሔር በእጁ ሲያበጃቸው ሲሰራቸው ሲፈጥራቸው ወደዚህ ምድር እግዚአብሔር በመልኩ እኔ መኖሬ ምስክር ነኝ። አንተ በዚህ ምድር ላይ መኖርህ እግዚአብሔር መኖሩ ምስክር ነው። ለምን እግዚአብሔር በመልኩ በአምሳሉ ነው የፈጠረን ብለን ነው የምናምነው። እሺ በመልኩ በአምሳሉ ነው የፈጠርሽ እግዚአብሔር አንቺን ነው የሚመስለው? ፍጥረት ሁሉ ነው የሚመስለው። እሺ እኔን ይመስላል እግዚአብሔር? አዎ አንተን ይመስላል። አንተ ማንን ነው የምትመስለው? ፍጥረት ሁሉ እግዚአብሔር እንደኔ አየህ። አሁን አንተ ትዛስ ባልከኝ የሆነ ጥያቄ ኦኬ። አሁን እግዚአብሔር አዳምን በእጁ ሲፈጥረው አሁን የእናንተ አደም የምትሉት እግዚአብሔር ፈጠረው አላህ ፈጠረው ነው የምትሉ አይደለም? ፈጠረው ብለህ ነው የምታምነው? አላህ ፈጠረው ብለህ ነው የምታምነው? አላህ አዳምን በጭቃ እንዳበጀው ታምናለህ? ሰው አላህ እጅ አለው ማለት ነው። በእጁ ከሰራው አዳምን አፍንጫውን፣ አይኑን፣ ሁሉ ነገራችንን ሲሰራ እግዚአብሔር በእጁ ነው የሰራው ማለት ነው። ሰው አላህ እጅ አለው ማለት ነው። እና አንተ እግዚአብሔርን ትመስላለህ አልሽኝ አይደለ? አላህ እኔን አይመስልም። ፍጥረት ሁሉ እግዚአብሔር ይመስላል። በጣም ጥሩ። ስለዚህ እግዚአብሔር ልክ እንደኔ ነው ማለት ነው። ፍጥረት ሁሉ ነው የሚመስለው እግዚአብሔር። መልኩ ነን እኛ፣ መልኩ ነን። እኔ አሁን የማን መልክ ይዘሻል ብትለኝ እኔ እግዚአብሔር ፍጡር ነኝ። መጀመሪያ አዳም ሔዋን ከመውጣቷ በፊት አጥንት ከመውጣቷ በፊትና ሔዋን ከመሰራቷ በፊት ሰው የሚል ማንነት ነው የነበረ። ሰው ነው። ከአዳም እንቅልፍ ከወሰደው በኋላ አጥንቱን ከወሰደ በኋላ ሔዋንን ካበጃት በኋላ ወንድና ሴት ሆነ እንጂ መጀመሪያ እግዚአብሔር ዘፍጥረት ላይ ስታነበው ሰው እንፍጠር አለ። ሰው ፈጠረ። እግዚአብሔር ሰውን ከሆነ የሚመስለው ወንድ ነው የሚመስለው ወይንስ ሴትን ነው የሚመስለው? ሁለቱ የተለያዩ ሰው ነው የሚመስለው። አሁን አንተ አዳም ነገርኩህ እኮ ይሄንን ጥያቄ እንደምታነሳ አውቄ ነው የመጀመሪያ የነገርኩህ። አዳም መጀመሪያ ሲፈጥረው ሔዋን ውስጡ ነበረች፣ አልወጣችም ነበረ። አጥንቷ አልተገነጠለም ነበረ። ሴት ሆና አልተሰራችም ነበረ። እሱ ማስረጃ እንደሆነ መጽሐፍ ቅዱስ ላይ ባነብ ጥሩ ነው፣ ላንተም ለኔም እንዳልስት ማለት ነው። ዘፍጥረት ላይ ሄደህ ስታይ እግዚአብሔር ሁሉ ነገር ከፈጠረ በኋላ ሰማይን ፈጠረ። ይሁን አለው፣ ሁን አለው፣ ሁን አለው፣ ሁን አለው። በቃሉ ነው የፈጠረው፣ በድምፅ ነው የመጣው። ኦኬ። አዳም ላይ ሲደርስ ግን እግዚአብሔር ለአዳም በእጁ ነው ያበጀው፣ በእጁ ነው የሰራው። ሰው በመልካችን በአምሳላችን እንፍጠር ብለው ሰው ሆኖ ሲፈጥረው ማለት ነው። ያ ማለት መጀመሪያ እርሳቸው ከተነሱ በኋላ የሰው ዘር ሁሉ ከስራቸው ይነሳል እንደገና። ስለዚህ የመጀመሪያው ትንሣኤ እኔ ነኝ ብለውም ተናግረዋል። የመጀመሪያው ገነት የሚገባውም እኔ ነኝ ብለው ተናግረዋል። አነ አወሉ መን የድኹሉል ጀና የውመል ቂያማ። የትንሣኤ ቀን ሰዎች ከተነሱ በኋላ መጀመሪያ ገነት የሚገባው እኔ ነኝ ብለዋል። የገነትን በር የማስከፍተው እኔ እንጂ ሌላ ማንም አይደለም ብለው ተናግረዋል። አቲ ኢላ ባብል ጀነት የውመል ቂያመት። ኦኬ። አሁን አንተ እያብራራህ ያለው ገና መሐመድ እንደሚነሳ ነው። አሁን እኛ መጽሐፍ ቅዱስ ላይ ኢየሱስ በሶስተኛ ቀን እንደተነሳ እና ደግሞ የትንሣኤ የመጀመሪያ በኩራት እንደሆነ መጽሐፍ ቅዱስ ይናገራል። እናንተ ጋር የተነሳ አለ ወይ? መሐመድ ተነስቷል ወይ ከሞተን? እና መሐመድ ላይ ስትጸልዩ ሆነ መሐመድ ከሞተ ሰው መሐመድ ላይ ጸሎታችሁ ላይ አንደ ላይ ሲሰገድ መሐመድ ብዙ ጊዜ ይጠራል እሰማለሁኝ። ኦኬ። እና መሐመድ ካልተነሳ ማን ነው ከሙስሊም የመጀመሪያ የተነሳ ሰው? እና እሱ ነው እንድትነግረኝ የፈለኩት እንጂ ስለ 5 ስም እንዳለው መጨረሻ ላይ እንደሚነሳ መቃብር ምናምን እና እሱ አይደለም። እኔ ታርጌት የፈለኩት የመጀመሪያ የተነሳ ከእናንተ ማን ነው? ትንሣኤ ማለት ከሞት መነሳት ማለት ነው አይደለ?
ስለዚህ እኮ ነው ሳወራ የነበረው። እሱም የሆነው ግን የውመል ቂያማ ነው፣ የትንሣኤ ቀን ነው። ያ ማለት ዓለም ከተፈጸመች በኋላ ነው ሰዎች የሚነሱት ነው በእስልምና ያለው አስተምህሮ። ኢየሱስ ተነስቷል አልተነሳም፣ ስለሱ ልናወራ ነው። ችግር የለውም። እሺ እሱም ከሆነ ኢየሱስ ክርስቶስ መነሳቱን የዘገቡልሽ ሐዋርያቶች ናቸው አይደለ? መጽሐፍ ቅዱስ ይናገራል። አሁን እኔ እነሳለሁ ብዬ ስናገር ተነስቶ እኔ ተነስቻለሁ ኢየሱስን በምድር ላይ እየተመላለሰ ያለ እሞታለሁ እነሳለሁ ሲላቸው ነበረ። ኢየሱስ ክርስቶስ መነሳቱን ከጻፉልሽ ሐዋርያቶች ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭኝ መጽሐፍ ቅዱስ ያው አዩት እኮ ነው ያረጋው። ኢየሱስ በሶስተኛ ቀን ሲነሳ ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭኝ። ተነስቷል መቃብሩ ላይ ባዶ እንደነበር ማርያም አለች፣ ጴጥሮስ አለ። ኢየሱስ ክርስቶስ በመቃብሩ ትንሣኤ ሲያደርግ ያየ ሲነሳ ያየ አንድ ሐዋርያ አለ ሆይ? አለ። ማርያም አለች፣ መግደላዊት ማርያም። ኢየሱስ ክርስቶስ ልብ በይ፣ ከመቃብሩ ሲነሳ ስለ ትንሣኤ ነው እያወራን ያለ ነው። ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ? ተነስቶም አዩት እኮ ተነስቶ እኮ 40 ቀን 40 ሌሊት ከነሱ ጋር ቆይቷል። ኢየሱስ ክርስቶስ ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ ወይ? መቃብሩ ላይ ቁጭ ብሎ ሲጠብቁ አልነበረም? እነሳለሁ ብሏቸው ተነስተዋል። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይ? ተነስቶ አይቷቸዋል። ጉድ በየኩም ተነስቶ ምን ብሎ ሲነሳ ትንሣኤ ስለ ትንሣኤ ነው እያወራን ያለው። ሲነሳ ትንሣኤ ሲያደርግ ያየ አለ አንድ ሐዋርያ? ተነስቶ ማርያም መቃብር ጋር ስትሄድ ተነስቶ ነበረ። ኢየሱስ ተነስቶ ነው የጠበቃቸው። ሲነሳ ያየ የለም። ማርያም ብለሽ አነሳሽ። ማርያም ምንድን ነው ያለችው? ሲነሳ ይህ ብላ መቃብር ላይ ስትሄድ የለም አጣችሁና ከዛ እራሱ ተገለጠላት። መጽሐፍ ቅዱስ ላይ ሲነሳ ላይ ተነስቶ እኮ ነው ያገኛት። ተነስቶ ነው ያወራት። የማይበሰብስ አሁን እኛ መጽሐፍ ቅዱስ ላይ ስትነሳ የማይበሰብስ ስጋ ይዘህ ነው የምትነሳው። ለኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ነው። አምላኩ ባያስነሳ ይበሰብስ ነበር። ማስረጃ ላሳይሽ። አሳይ። የማይበሰብስ ስጋ ይዞ ነው የተነሳው። ኢየሱስ ክርስቶስ አምላኩ ባያስነሳው በስብሶ የሚቀር ስጋ ነበር የያዘው። ላሳይሽ። መነሳቱን ትቀበላለህ ማለት ነው። አሁን ስለዛ እርሱንማ ጭራሽ እንደሌለ እኮ አመንሽልኝ። ሲነሳ ያየው ማንም የለም አልሽ ሐዋርያ። ያወራን ነው። አሁን ደግሞ ስጋው የኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ባያስነሳው ኖሮ ማለት ነው። እንደ መጽሐፍ ቅዱስ ነው ማውራሽ። ገብቶሻል አይደለ? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋ ግን የሚበሰብስ ስጋ አይደለም። እሱ በማስረጃ ሳይሻለሁ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድ ሞቷል አልክ እኮ። ኢየሱስ ክርስቶስ ሞቷል እኮ አምላክ ነው እያልሽ ጭራሽ ሞቷል ተነስቷል እያልኩ ነው። መሐመድ እነሳለሁ አላለም ወይም ተነስቻለሁ አላላችሁም? ለእናንተ አይደለም እነሳለሁ ብለዋል። አትቀላቅይ እንጂ አንድ ርዕስ ካነሳሽ በዚያ ነገር ላይ ጨርስ። አሁን ስለ ስጋ መበስበስ ጀመርን አይደለም? ያኛውን መነሳቱን ሲነሳ ያየው ሐዋርያ አለ ወይ? የለም። መግደላዊት ማርያም ሲነሳ አይታለች ወይ? አላየችም። እሱን ጨረስን። አሁን ምንድነው? ስለ ስጋ መበስበስ ነው። ስለ ስጋ መበስበስ ስናወራ ጊዜ የኢየሱስ ክርስቶስ ስጋ አምላኩ ባያስነሳው ኑሮ የስጋው ዕጣ ፈንታ ምን ይሆን ነበር ብለን ስናይ ጊዜ በስብሶ የሚቀር ስጋ ነበር። በማስረጃ ላሳይሽ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋስ የሚበሰብስ ነው ወይ ብለን ስናይ ደግሞ አይበሰብስም። ማስረጃ ላሳይሽ ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነቢያትን ስጋ እንዳትበላ ምድር። ስለዚህ ስጋቸው አይበሰብስም። ይህንን አውጥቻ ሳይሻለሁ። የክርስቶስ ስጋ ግን እንደ መጽሐፍ ቅዱስ እንደሚለው አምላኩ ባያስነሳው ኖሮ በስብሶ የሚቀር ስጋ ነበር። እሱን ላሳይሽ አሳየኝ። ችግር የለውም ንገረኝ። ማዕራፉ ምን የመጽሐፍ ቅዱስ ስላለ ማንበብ እችላለሁ። ግን አንተ መሐመድ አይበሰብስም ካልክ ወይም ተነስተዋል አልተነሳም ብለሃል። መጨረሻ ዘመን ላይ ነው የሚነሳው እና አይበሰብስም። አየሽው? በስጋቸው ራሱ ክርስቶስን ይበልጥታል። ላሳይሽ ነው። እሳቸው ፍጡር አልነበሩም ማለት ነው። መሐመድ ፍጡር አልነበረም። እንደኔ እንዳንተ ሰው አልነበረ። አለመበስበስ የአምላክነት ባህሪ አይደለም። ስጋቸው አይበሰብስም ስንል ፍጡር አይደለም እያልን አይደለም። አብሽሪ። እና እንደ ሰው ከሆነ ኦኬ። የሐዋርያት ሥራ ምዕራፍ 13 ቁጥር 34 ነው። አንብቢ።
ሐዋርያት ሥራ 13:34 ኦኬ። ምን ይላል? ያወጣሁት ነው። ታገስ። 13 ስንት ነው? 34 ኦኬ። ከ33 ጀምሮ አነባዋለሁ። ይህም ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስም አስነስቶት ለእኛ ለልጆቹም ፈጽሞልናል። እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። እንዲህ የታመነውን የዳዊት ቅዱስ ተስፋ እሰጣችኋለሁ ብለዋልና ዳግምን በሌላ ተስፋ ቅዱሳን መበስበስን ያይ ዘንድ አትሰጠውም ይላል። እንደገና ወደ መበስበስ እንዳይመለስ አስነሳው። ማንን? ኢየሱስ ክርስቶስን። ማን ያስነሳው? እግዚአብሔር አምላኩ አስነሳው። ወደ መበስበስ እንዳይመለስ። ባያስነሳው በስብሶ የሚቀር ስጋ ነበር። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋቸው የማይበሰብስ እንደሆነ ደግሞ ነው ሌላ ሳይሽ አሳይ። የማይበሰብስ ሲፈጠሩ ጀምሮ ነው የማይበሰብሰው። በአማርኛ ብታደርገው ጥሩ ነው። አረበኛ ችግር የለውም። እሺ ወደ አማርኛ ጎግል በትክክል ከተረጎመ አሳይሻለሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ ይላሉ። ይሄንን ወደ አማርኛ ቀይሬ ላሳይሽ፣ ችግር የለውም። በትክክል ከተረጎመው እንመልከት። ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል ይላል። እሺ አንዴ በዛም ጨምረህ እንድትናገር የምፈልገው ነገር ለምን አልተነሳም? መሐመድ የማይበሰብስ ስጋ ከሰጠው ይነሳሉ አልንሽ እኮ። ግን አሁን ጊዜው አይደለም። በእስልምና ያለው አስተምህሮ ምንድነው? ሁሉም ይነሳል፣ ይቀሰቀሳሉ፣ ለፍርዱ ቀን ይቀሰቀሳሉ። ሰው ከሰው እኩል ነው የሚነሳው። እኩል ነው እኮ። ችግር የሰው እኮ ናቸው እርሳቸው። ግን ከሰው ቀድመው ከማንም በፊት የሚነሱት እርሳቸው ናቸው። ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ በፊት ቀድመው መጀመሪያ የምነሳው የመጀመሪያው ትንሣኤ እኔ ነኝ ብለው የተናገሩበትን ከፈለግሽ ያሳይ። ስለዚህ አሁን ያነበብኩልህ ቃል ኢየሱስ መነሳቱን ትቀበላለህ ማለት ነው። እሱ ሌላ ስለሱ ቅድም አወራን እኮ ገናችን። ስለሱ ቅድም አወራን። ስለ ኢየሱስ ክርስቶስ መነሳት አስመልክቶ እያወራን ነበረ። እሱን ጨረስን። አሁን ወደ እሳት ትመለሽ። ኦኬ ያ ነው። እሺ አሁን ኦኬ ያው እና አማርኛው መጽሐፍ ቅዱስ ላይ አማርኛው እንግዲህ አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። ያው ተመልከች ጎግል ማለት ነው። እግዚአብሔር በምድር የነብያትን ስጋ እንዳትበላ ከልክሏታል ይላል። አይሽው። ስለዚህ አምላክ አላህ Subhanahu Wa Ta'ala በምድር ላይ መሐመድ ብቻ አይደለም ነብይ የነበረው፣ ሌላውም ተርጉም አልኩኝ እኮ ሌላውም ትራንዚት ነብያቶችን ስጋ አትበላም ምድር። እንደ እስልምና ነብያትን አምላክ አክብሯቸዋል። ስለዚህ አብርሃም አልተበላም ማለት ነው። ሁሉም ነብያት ስጋቸው አይበላም እንደ እስልምና። ታዲያ ከሌሎቹ ነቢያት በምን ይለያል መሐመድ? እኔ አብርሃም ካልተበላ፣ የሙሴ ካልተበላ፣ ሌሎች እግዚአብሔርን ያገለግሉ ነቢያትን ስጋቸው ካልተበላ ምድርን እንዳትበላ ከከለከለ የመሐመድን ብቻ የከለከለው ነገር አይደለም ማለት ነው። ሁላቸው ነቢያት እንደኛ አስተምህሮ የነቢያትን ሰውነት አፈር አትበላም። ይሄ የመለኮትነት መገለጫ አይደለም። ሰው ከሌሎቹም እኩል ነው ማለት ነው። መሐመድ ከአብርሃምም ብላችሁ የምትቀበሉት ከይስሐቅም ብትቀበሉት መሐመድ የተለየ ነገር የለውም ማለት ነው። ለእናንተ የተለየ የመጨረሻ ነብይ ነው እንደምትሉት የተለየ ነገር የለውም። እሺ አዳምጪ። አሁን እዚህ ጋር ስጋቸው በመበላት ደረጃ የሁሉም ነብያት ክብር እኩል ነው። አምላክ አላህ Subhanahu Wa Ta'ala የሁሉንም ነብያት ስጋ አፈር እንድትበላ አላደረገም። ገብተሻል አይደለ? ነገር ግን እዚህ ቦታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበልጡት በምንድን ነው ከተባለ እርሳቸው ለዓለም የተላኩ ነብይ ናቸው። ሌሎቹ ነብያት ለወገኖቻቸው ለህዝቦቻቸው ነበር ሲላኩ የነበረው።
ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ተናግረዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሮላቸዋል። እርሳቸው ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፈضልቱ ዐለ ልአንቢያኢ ሚን ቀብሊ ቢኸምስ ካነት ልአንቢያኡ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኸሳ ፈአርሰለኒ አላሁ ኢለ ናሲ ካፋ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ካለፉት ከቀደሙት ነቢያት በ5 ነገር በለጥኩኝ አሉ። የመጀመሪያው ምንድን ነው? ቀደምት ነቢያት ሲላኩ የነበረው ለህዝቦቻቸውና ለወገኖቻቸው ብቻ ነበር። እኔ ደግሞ ለዓለም ህዝብ ተላኩኝ አሉ። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ እኩል አይደለም፣ ኃላፊነትና የተጣለባቸውም ያ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለምማ ትዝነት አድርጌ ነው የላኩህ ይላቸዋል። በሌላ ቦታ ላይ ምን ይላል አላህ ስብሐነሁ ወተዓላ? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩህ አንተን ይላቸዋል። በሌላ ቦታ ላይ በሱረቱል አዕራፍ ላይ አላህ ምን ይላል? ቁል ያ አዩሃ ናሱ ኢኒ ረሱሉላሂ ኢለይኩም ጀሚዓን ይላል። ሙሐመድ ሆይ እኔ አጠቃላይ ለሁላችሁም ለሰዎች ነው የተላኩት በላቸው ይላል። ወደ መሲሁ ሲመጣ ግን አላህ ስብሐነሁ ወተዓላ ምን ይለናል? ወረሱለን ኢላ በኒ እስራኤል ይላል። የማርያምን ልጅ መሲሁን ግን ወደ እስራኤል ልጆች ነው የላኩት እያለ ይናገራል። መሲሁ ራሱ ሲናገር ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ይላቸዋል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ መልእክተኛ ነኝ አላቸው ይላል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። ለእስራኤል ልጆች ተምሳሌት አድርጌ የላኩት ነው እያለ ይገልጸዋል አላህ ሱብሓነሁ ወተዓላ። በዚህ ነው። ኦኬ። ስለዚህ አንተ ኢየሱስ ለእስራኤል ነው የተላከው፣ መሐመድ ለሁሉም ነው የተላከው። መሐመድ ለሁሉም ከተላከ ለምን በአረበኛው ይሆናል ብቻ ቁርአናችሁ? እንደዛ ብለህ ካመንክ ለምን አረበኛ ብቻ ይሆናል ቁርአኑ? ለምን አላህ አረበኛ ብቻ ነው ወይ የሚናገረው? ብዙ ነው ያነሳኸው። ኢየሱስ ወደ እስራኤል ቢላክም ወደ ወገኖቹ መጣ። ለምን? ዘሩ መስተካከል ነበረበት። መጽሐፍ ቅዱስ ላይ ስታነብ ብሉይ ኪዳን ላይ የአብርሃም ከሳራ የተወለደ አለ፣ ከዛ ደግሞ ከአጋር የተወለደ አለ። መስተካከል የነበረበት መጽሐፍ ቅዱስ ብሉይ ኪዳን ላይ ስታነብ ስለምትቀበሉት እናንተም የብሉይ ኪዳን መጥተን ያህንን ስታነብ ያስረዳል። ለምን እግዚአብሔር እንደዛ እንዳደረገ፣ ለምን ወደ እስራኤል ወደ ወገኖቹ እንደላከው ኢየሱስን ይገባሃል። ግን ኢየሱስ ሲሞት ሲሰቀልልን ፕላኑ የመጣበት አሁን መሐመድ እንደኔ እንዳንተ ከወንድ ከሴት ነው የተወለደው። እናንተም ታምናላችሁ ኢየሱስ ከወንድና ከሴት እንዳልተወለደ፣ በመንፈስ ቅዱስ መለኮት እንደተወለደ፣ መንፈስ ቅዱስ እንደጸለለባት ማርያም ላይ አምናችሁ ትቀበላላችሁ። ይሄን ብቻ እንኳን ልዩነት አለው። ይሄን ብቻ እንኳን እግዚአብሔር የተለየ ነው ብትል ኢየሱስ የተለየ አፈጣጠር ነው የተፈጠረው። የተለየ ነው ብትል ኢየሱስ እንደኔ እንዳንተ እንደ ሰው ሁሉ አይደለም እኩል የመጣበትን ዓላማ ነበረው፣ ታርጌት ነበረው። ለሰው ሁሉ ሊሞት ነው የመጣው ኢየሱስ። ምንድነው ዓላማህ ብትለው ሊሞት ነው የመጣው። ሌላ ምንም ዓላማ የለውም። አላገባም፣ አልወለደም። ላይፍ የሆነ ነገር አታነብም ስለ ኢየሱስ። እናንተ ላይም እንደዛ የለም። ግን የመሐመድ እኔ ሁሉ ጊዜ ጥያቄ የሚፈጥርብኝ እንደዛ ከሆነ አላህ ከላከው አላህ የመጨረሻ ነብይ ነህ ብለው ከላከው ለምድር ሁሉ የሚያስፈልግ ከሆነ መሐመድ ምድር ሁሉ እስላም ነው ሃይማኖቱ ትክክል፣ ሃይማኖትን መቀበል አለባቸው። አሁን ለምሳሌ እኔ ሰብለ ሙስሊም ነው ልክ ሙስሊም እንደዚህ ነው ብዬ የመሐመድ ታሪክ ሙስሊምን እንድጓጓ ያደርገኝ። የመሐመድ ታሪክ በስመ አብ በጣም እኮ ደስ ይላል ሙስሊምን ብዬ እንድጓጓ አያደርገኝም። ለምሳሌ ከነቢዩ ሰለላሁ ዐለይሂ ወሰለም ታሪክ አንቺ ያልተስማማሽ ከነቢያት የተለየ ወይንም ደግሞ ይህ የነቢይነት ሚዛን ሊሆን አይችልም ያልሽበት ነቢይነታቸውን ተቀበል ያደረገብሽ ምክንያት ምንድን ነው? ለምሳሌ ምክንያት አሁን አንዳንድ ጊዜ ገብቼ የሰማችሁ ነበረ ስታወሩ፣ አንተም ከክርስቲያኖች ጋር ምናምን ስታወራ ገብቼ ይሰማ ነበረ። የምታየውም ብዙ ጊዜ ለዛም ስክሪን አድርጌ ያስቀምጨዋለሁ አንዳንዶቹ ሲነሳ የነበረውና አሁን ታሪኩ መሐመድ እንደዚህ ተአምራት አደረገ ወይም መሐመድ እንደዚህ አሁን ኢየሱስ እናንተም የምታምኑበት ለተራበ ሲያበላ አይነ ስውር ሲያበራ ምናምን ታያለ፣ ለሰዎች መልካም ነገር ሲያደርግ። የመሐመድ ታሪክ ደጋግመህ ስትሰማና ደጋግመህ ከክርስቲያኖች ጋር ከእናንተ ጋር ሰው ሲጨቃጨቅ የምታየው አይሻ በእንደዚህ ዓመቷ አገባ፣ ሌላ ሚስት እንደዚህ አግባዋለ፣ ሌላ የሆነ ነገር ከእንደዚህ ያለፈ ነገር። እኔ አሁን መሐመድ እንደዚህ እኮ ነው አሁን አብርሃም እንደዚህ ነው ብትል አብርሃም ልጁን ሊሰዋለት ለእግዚአብሔር ሄደ ብለህ ስለ አብርሃም ብዙ ታወራለህ፣ ስለ ሙሴ ብዙ ታወራለህ። ስለ መሐመድ ግን
ኦኬ ይሄን ተናግሬ እጨርሳለሁ። ስለ መሐመድ ግን የሚያጓጓ ታሪክ እስቲ ንገረኝ፣ የሚያምር ታሪክ ንገረኝ እስቲ። በጣም ጥሩ። እንግዲህ ኢየሱስ አይንን አበራ ሲባል ትሰማለህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ እንደዚህ አይነት ታሪክ ነብዩ ሰለላሁ ዐለይሂ ወሰለም አይንን አብርተዋል። ላሳይሽ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አሳየኝ፣ እሱን እንድታሳየኝ ፈልጋለሁ። ሌላው ደግሞ ጊዜን እንዳልወስድ ለሌሎች ሰዎችም ቢዚ እንዳላደርግ መሐመድ ለምንድን ነው እኛ አሁን መጽሐፍ ቅዱስ ላይ ኢየሱስ ተጽፎላቸዋል፣ ማርያም ተጽፋለች። ስለ ኢየሱስ ብዙ ስለ ኢሳ ብላችሁ ስለምታወሩት ስለ ኢሳ ብዙ ተጽፏል። መሐመድ ለምንድን ነው መጽሐፍ ቅዱስ ላይ አንድ ምዕራፍ ላይ የሌለው? መቼም የሆነ ሰዎች አልጻፉትም፣ ሰዎች አልመዘገቡትም፣ ሰዎች የሆነ ነገር አትልም። ቢካዝ እንደዛ ማለት ለብቻው ነው ወይ ቁርአን ያወረደልህ ለመሐመድ? መሐመድ እንደዛ ከሆነ ታሪኩ ለምን መጽሐፍ ቅዱስ ላይ እንኳን አንድ ታሪክ ከሰራ አንድ እንደ እግዚአብሔር ተከታይ ካልነበረ በቃ እንጂ ለምን ታሪኩ እንኳን የለም? በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ያደረጓቸው ድርጊቶች ምንድን ናቸው? አንደኛ ከሁሉም በላይ ያደረጉት ሰውን ከባዕድ አምልኮ ማውጣታቸው እሱ ነው። ሰዎች እርሳቸው በተላኩበት ዘመን ጣዖታትን እያመለኩ ባሉበት ጊዜ ነው አላህ ሱብሓነሁ ወተዓላ እርሳቸውን የላካቸው። ኢነላህ ነዘረ ኢላ አህሊል አርድ ፈመቀተሁም አረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ وأراد أن يرحمهم فأرسل لهم محمدا صلى الله عليه وسلم فأخرج الله به الناس من الظلمات إلى النور ومن الضلالة إلى الهدى. نبياتنا صلى الله عليه وسلم الله سبحانه وتعالى سنساتشو سوج كبعد أملكو يوتوزند أستمارو يا قوم قولوا لا إله إلا الله تفلحوا يمجمرات مرتاتشو هنا حزبوش بوي كأنه أملك الله بستيقر በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ነበር። ለዚህም መስዋዕት ከፈሉ። ከሀገራቸው አሳደዷቸው፣ ገረፏቸው፣ ደበደቧቸው፣ አቆሰሏቸው፣ አደሟቸው፣ ተዋጓቸው፣ ከህዝብ ሁሉ አራቋቸው። ያን ሁሉ መስዋዕት ተቀብለው ግን እርሳቸው ህዝብን ከጨለማ አወጡ፣ ወደ ብርሃን፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ነቢያት መንገድ መሩ። በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላቸዋል። በእውነትም ሙሐመድ እውነትን ይዞላችሁ መጣ፣ ቀደምት ነቢያትን ማረጋገጠላችሁ ይላል። የአብርሃም የኢስሐቅ የያዕቁብን መንገድ እንከተል በማለት ለህዝብ ሁሉ አስተማሩ። በነቢያት ስም ከነቢያት መካከል አንዱን ነቢይ መሲሁን እያስመለኩ ያሉ ህዝቦችንም ወደ እውነት ጠሯቸው። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን። እናንተ አይሁድና ክርስቲያኖች ሆይ ሁላችንም አንድ ወደምታደርገን ወደ ሆነችዋ ንግግር ኑ ብለው ጥሪ ያደረጉ። እርሱም አንድና ብቸኛ የሆነውን አምላክና ጌታ እርሱን በብቸኝነት እናምልከው፣ አምላክ አንድም ሶስትም ነው አትበሉ ብለው አስተማሩ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም፣ ከዚህ ንግግር ተቆጠቡ። ኢነማ አላሁ ኢላሁን ዋሂድ፣ አምላክ አንድና ብቸኛ ነው እርሱን በብቸኝነት አምልኩ ብለው ጠሯቸው። ገብታችኋል? ያ ነው አንዱ አምላክ ብቻ ይበቃናል አሉ። ያ አንድ አምላክ መለኮት ብቻ ነው ብለው አስተማሩን። በመለኮትነቱ ላይ ሰውነት የለበትም ብለው አስተማሩ። አምላክም ሰውም ነው ብለው አምላክን በፍጹም አይገለጽም። ያ አንድ አምላክ ዘላለማዊ ህያው ነው ብለው አስተማሩ። በህያውነቱ ላይ ሞትነት የለበትም። አምላክ ስለኔ ሞተ አትበሉ አሉ። ወተወከል ዐለል ሐይ አለዚ ላ የሙት ወሰቢሕ ቢሐምዲህ ወከፋ ቢሂ ቢዙኑቢ ዒባዲህ ኸቢራ። በፍጹም በማይሞተው በሆነው በአምላካችሁ በአላህ ላይ ተመኩ እያሉ አስተማሩ። ታችኋል። ያ ነው ከዚህ ያደረገ ብትል ወንድሜ ይሄንን አደረገ ብትል መሐመድ አብርሃምም ይስሐቅም ምናምን እሺ፣ አንደኛ የመጀመሪያው ይሄ ነው፣ ሰውን ከባዕድ አምልኮ ማውጣት የሚለው ነው። እሱ ነው ትልቁ ስራቸው። ሁለተኛ ለመሆኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራትን አድርገዋል ወይ? ቅድም ልታነሳ እንደሞከረችው ኢየሱስ ክርስቶስ አይንን አብርቷል አለች። ነቢዩ ሰለላሁ ዐለይሂ ወሰለም በርካታ አይኖችን አብርተዋል። ማየት የተሳናቸው ሰዎች ለምሳሌ ያክል ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። በህዝቦቻቸው መካከል ቆመው ሳሉ ገደን ሰኡዕጢ ራያ ሊረጁሊን ዩሒቡ ላህ ወረሱለህ ወዩሒቡሁ ላሁ ወረሱሉህ ወየፍተሑ ላሁ ዐላ የደይህ አሉ። ነገ እንግዲህ ኸይበር ላይ የሚገኙ አይሁዲዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን እንዋጋለን ብለው አወጁ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። ነገ ሲሉ ትንቢትን እየተናገሩ ነው። ወደፊት ስለሚሆን ነገር ነው። ነቢይ ትንቢትን ይናገራል፣ ተአምራትን ይሰራል አይደል? ይህ አንድ አሁን የምነግራችሁ ሁለቱ አንድ ትንቢት አንድ ተአምር ሊሰሩ ነው ነቢያችን ሰለላሁ ዐለይሂ ወሰለም።
ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። በሚደረገውም ጦርነት ላይ ድልን ትነሳላችሁ በዚያ ሰው አማካኝነት አሉ። ያ ሰው አላህንና መልእክተኛውን ይወዳል፣ አላህና መልእክተኛውን ይወዱታል ብለው ተናገሩ። ገብታችኋል አይደል? ወየፍተሑ ላሁ ዐላ የደይህ፣ ይሄ ነው ትንቢቱ። በዚህ ሰው እጅ ባንዲራን በሚሰጠው ሰው እጅ ድልን ትነሳላችሁ የነገው ጦርነት ላይ አሉ። እንግዲህ በነገው ጦርነት ላይ ከተሸነፉ ነቢይነታቸው ሐሰት ሊሆን ነው። አንድ ነቢይ ትንቢትን ተናግሮ የተናገረው ትንቢት ባለው መሰረት ካልተፈጸመ ሐሰተኛ ይሆናል። ገብታችኋል አይደል? ያ ነቢይ ከአምላክ ዘንድ ለመሆኑ ትልቁ ማረጋገጫ የሚናገረው ትንቢት ባለው መሰረት ይፈጸማል አይደል? አሁን ትንቢትን ተናግረዋል። ነገር ግን ያ ሰው ማን እንደሆነ አልተናገሩም። አለ አንድ ሰው ብለው ተናግረው ሄዱ። ሶሓቦች ማን ነው ያ ሰው ብለው ሲወያዩ አደሩ። ፈባቱ የድኩነ ሌይለተሁም አዩሁም ዩዕጣሃ፣ ማን ነው ይህን ባንዲራ የሚሰጠው ያ መልካም ሰው ብለው ሲነጋገሩ አደሩ። መልካም ያሉበት ምክንያትና ያን ሰው ማን እንደሆነ ለማወቅ የፈለጉት ለምንድን ነው? አላህና መልእክተኛውን ይወዳል፣ አላህና መልእክተኛውም ይወዱታል ተብሎ ስለተገለጸ ነው። ይወዷቸዋል አይደል? ሄዱ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ልክ ማለዳ ላይ ማለዱና መጡ። ወደ ሰሓቦች ተሰባስበው አገኟቸው። ከዚያ ማንን ጠሩ? አይነ ዓሊይ ብን አቢ ጣሊብ አሉ። የታለ ከመካከላችሁ ዓሊይ ብን አቢ ጣሊብ አሉ። አሁን ያ ሰው ታወቀ። ነገር ግን በጣም በሚያሳዝን ሁኔታ ይህ ሰው ማየት የተሳነው ሰው ነበር። ነቢያችን ሰለላሁ ዐለይሂ ወሰለምን ሰሓቦች ምን አሏቸው? ሰላም ነው እንተ የአላህ መልእክተኛ ሆይ እርሱ አይኑን ታሟል አሏቸው። ማየት አይችልም፣ ማየት የተሳነው ሰው ነው አሏቸው። ነቢይ ሰለላሁ ዐለይሂ ወሰለም ተአምር ሊያደርጉ ነው። አሁን እቱኒ ቢሂ አሉ። እርሱን ይዛችሁልኝ ኑ ወደ እኔ አምጡልኝ አሉ። ፈኡትየ በይነ ረጁለይኒ፣ በሁለት ሰዎች መካከል እየተጎተተ መጣ። ከቀኝና ከግራ አንዳንድ ሰዎች ይዘውት አመጡት ይሄን ማየት የተሳነውን ሰው። ፈበሰቀ ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጅዕ። ወዲያውም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ይዘውላቸው መጡ። በአይኑም መካከል እትፍትፍ አሉበት። ወዲያውም ተፈወሰ አሉ። ቃል በቃል ሐዲሱ ላይ ፈሹፊየ ይላል፣ ፈቡሪአ፣ ወዲያው ተፈወሰ። ከዚያ በፊት የህመም ምልክት የማይታይበት እስኪሆንም ድረስ አየን አሉ። ተመልከቱ። አንድ ሰው እኮ ሲሻለው አይኑን የሆነ ቀላ ያለ ነገር ምናምን ገና ሊኖር ይችላል። እንደዛ እንኳ የለም ብለው መሰከሩ ያዩ ሰዎች። ከአን ለም የኩን ቢሂ ወጅዕ፣ ከዚያ በፊት የህመም ምልክት የሌለበት እስኪመስልም ድረስ ተፈውሶ ተመለከትን አሉ። አይንን አበሩ ነቢ ሰለላሁ ዐለይሂ ወሰለም። ወዲያውም ምን አሉት? ይሄን ባንዲራ ያዝ አሉት። ወዲያውም ሄደ። እንዳሉትም ጦርነቱ ተደረገ። ድል አድርጎ ተመለሰ። ሁለት ነገር ተፈጸመ። አንደኛ የተናገሩት ትንቢት እውን ሆነ። ነገ ለዚያ ሰው ባንዲራን እሰጣለሁኝ ድልንም ነስቶ ይመጣል ብለው ተናገሩ። ሁለተኛ አይንን አበሩ፣ ተአምርን አደረጉ። የእነዚህ ሁለቱ የነብያት የነብይነታቸው ማረጋገጫዎች ናቸው። ኦኬ አይን ስውራ አብርተዋል አልክ መሐመድና እንትኑ እኔ ያልነበረኝም ግን ዳውንሎድ ያደረኩት ነው። በረኝም አሁን ዳውንሎድ ያደረኩት ነው በአማርኛ። ሰው መሐመድ አይነ ስውራ አብርቶ ያውቃል። ኢየሱስ በምድር ላይ ሲመላለስ በራሱ ስም ነበር አጋንንት የሚወጣው። ስቲል ነው ለወደፊትም በኢየሱስ ስም ነው አጋንንት የሚወጣው። እና መሐመድ አይነ ስውር ሲያበራ በምድር ላይ እግዚአብሔርን አምላኩን እያገለገለ ያለ በማን ስም ነበረ የሚያደርገው? ኦኬ፣ በማን ስም ነበረ ስልጣኑ የሚያደርገው? በራሱ ስም አጋንንትን አያስወጣም፣ በእግዚአብሔር መንፈስ ነው። እኔ በእግዚአብሔር ተረጋጊ ልመልስልሽ። ኢየሱስ ክርስቶስ ምን አለ? እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ አለ። በሌላ ቦታ ላይ በምን ስም? አሁን ሰይጣን ስትገስጸው በኢየሱስ ነው የምትገስጸው። አንዴ ረጋ በይ ልጨርስ። እኔ ምንም ረጋ ብዬ እያወራሁ ነው። ኢየሱስ ክርስቶስ በእግዚአብሔር ስም አጋንንትን አስወጣለሁ፣ በእግዚአብሔር መንፈስ፣ በእግዚአብሔር ጣት እያለ ሲናገር የነበረው ስትገስጸው ኢየሱስን እንደዚህ በኢየሱስ ስም ብለህ ነው አልሽኝ። የዛሬዎች ፓስተሮች በክርስቶስ ስም ይነግዳሉ፣ በክርስቶስ ስም ይነግዳሉ። እርሱ ግን ሲያደርግ የነበረው በአምላኩ ስም ነው። በአምላኩ ስም ምን ብሎ ሲያስወጣ ነበረ? ኢየሱስ በእግዚአብሔር መንፈስ አጋንንትን ያስወጣል ይላል መጽሐፍ ቅዱስ። በኢየሱስ ስም ነው አጋንንት ሲወጣ የነበረው። ያ መቃብር ላይ የነበረ መጽሐፍ ቅዱስ ላይ ከፈለክ ማንበብ እችላለሁ። መቃብር ላይ ለዘመናት ተቀምጠው በሰንሰለት ታስሮ የነበረው አጋንንትን በኢየሱስ ክርስቶስ በማን ስም እንደሚያስወጣ ማስረጃ አሳየች። ችግር የለም። ኦኬ፣ እኔ ያሳይሃለሁ። እኔም ማስረጃ በኢየሱስ ስም እንደሚወጣ አጋንንት። ችግር የለም።
ለመሆኑ እንዴት ናቸው? ደህና ናቸው ወይ? ቆይታ እንዴት ነበር? አሪፍ ነበር? وعليكم السلام ورحمة الله وبركاته. ሚውት አታድርጉት እንጂ ይጠይቅ። ሚውቱን አንሱለት። ሚውት አደረጋችሁት። እኔ ሚውት ካላደረግኩት እኔ እኮ እየጠበቅኩ ነበረ ቀድሜ ከመናገር ብዬ ነው። መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 5 ላይ እንደዚህ ይላል። ሁል ጊዜ በሌሊት ቀንም ምዕራፍ 5 ቁጥር 5 ላይ ነው ማነብ ያለሁት። ሁል ጊዜም ሌሊትም ቀንም በመቃብር በተራራ ሆኖ ይጮህ ነበረ፣ ሰውነቱን በድንጋይ ይዋጭር ነበር። ኢየሱስም ከሩቅ ባየው ጊዜ ሰገደለት፣ በታላቅ ድምፅም እየጮኸ የልዑል የእግዚአብሔር ልጅ ሆይ ከእኔ ጋር ምን አለኝ? ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር እለምንሃለሁ አለው። አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎቹም ስለ ሌጌዋን ነው አለው። ከሀገርም ውጪ እንዳይሰዳቸው አጥብቀው ለመኑት። በዚያም በተራራ ጥግ ላይ ብዙ የአርያ መንጋ ይሰማሩ ነበረ። ወደ እርያዎቹም ስደደን ብለው ለመኑት እያለ ይቀጥላል። ኢየሱስ ልክ ሲያየው ያ ለዘመናት ከፍ ብለህ ስታነበው ለዘመናት መቃብር ስር ላይ የነበረ ሰውን እንዳያልፍ የሚያስቸግር የነበረ ነውና አንተ ካንተ ጋር ምን አለኝ? አንተ የእግዚአብሔር ልጅ የልዑል ልጅ ነህ ብሎ ይጮሃል ገና ኢየሱስን ሲያየውና አሁን አጋንንት ራሱ እሱንም እያወጣሁት ነው አሳይሃለሁ። እነ ጴጥሮስ እነ ዮሐንስም ኢየሱስ እንደገበላቸው ቃል በስሜ አጋንንት ታስወጣላችሁ ብሎ ኢየሱስ በስሙ አጋንንት እናወጣለን። በኢየሱስ ስም ጉልበት አለው። የኢየሱስ ስም አሁን አንተ ሰው አጋንንት ቢይዘው ክፉ መንፈስ ቢይዘው በመሐመድ ስም ውጣ ነው የምትለው ወይስ ተብላ ቃል በቃል ላሳየሽ ነው? አሁን ኢየሱስ ክርስቶስ በእግዚአብሔር መንፈስ እንደነበረ አጋንንት ሲያስወጣ እንደነበረ ምን ትያለሽ? እኔ ማሳይሃለሁ፣ ችግር የለውም። እኔ ምን እላለሁ? ማሳየሽ ነገር የለም እኮ ያውና ኢየሱስ ክርስቶስ እኔ ከራሴ እንዳስደረገ አይቻለኝ ብሎ የተናገረ አካል ነው። በማን ስም አጋንንት እንደሚያስወጣ እኔ ላሳየሽ። ያው ምን ይላል? እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ የእግዚአብሔር መንግስት ወደ እናንተ ትደርሳለች እያለ ይናገራል ኢየሱስ ክርስቶስ። ስንት ላይ ነው ይሄን ያወጣው? ማቴዎስ ወንጌል ምዕራፍ 12 ቁጥር 12 ላይ አጋንንትን ሲያስወጣ እግዚአብሔር መንፈስ ነው። What? I don't know. Wait, I check. እሺ ከላይ ያለው ልጅ ጥያቄ ምንድን ነው? የኔ ጥያቄ ሁለት ጥያቄ ነው ያለኝ። እሺ ኦኬ እሺ ነብዩ